ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሃዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል ሲከበር ሃይማኖታዊ አስተምህሮ የሚያዘውን የሰላም የፍቅርና የአንድነት እሴቶችን ተግባራዊ በማድረግ ሊሆን እንደሚገባ የእምነቱ አባቶች ያስረዳሉ። ባልደረባችን ሳሙኤል ኪሮስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓልን አስመልክቶ ከሐዲስና ቁርአን መምህር ከሆኑት ከሼህ ሚስባህ ሐምዛ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ولد نبينا وحبيبنا محمد صلى الله عليه وسلم የመውሊድ በዓል የነብዩ መሐመድን የልደት ቀን በማሰብ ፍቅርን፣ ይቅርታን፣ ሰላምና ህዝቦች እርስ በርስ የሚቀራረቡበትን አብሮነት የሚያጠናክር ታላቅ ማህበራዊና መንፈሳዊ እሴት ያለው በዓል ስለመሆኑ የሃይማኖቱ አስተምሮ ያስረዳል። የነብዩ መሐመድ ልደት የሰው ልጅ ከጨለማ ወደ ብርሃን ያመጡበት ዕለት መታሰቢያ መሆኑን የሐዲስና የቁርአን መምህር ሼህ ሚስባህ ሐምዛ ያስረዳሉ። ነብዩ መሐመድ አለይሂ ሰላቱ ወሰላም መወለዳቸውና ወደዚህ ዓለም መምጣታቸው ተራ ውልደት አይደለም። የሰው ልጅ ከሰውነት ወደ እንስሳነት በተቀየረበት ሰዓት ዘመኑል ጃሂልያ ይባላል። በጃሂልያ ዘመን በድንቁርናው ዘመን የሰው ልጅ ወደ እንስሳነት ተቀይሮ ኃይለኛው ደካማውን እየቀማ እየበላ የየቲም ገንዘብ በሚቀማበት ሰዓት ነብያችን አለይሂ ሰላቱ ወሰላም ተወልደው የሰው ልጅ ከጨለማ ወደ ብርሃን ያመጡበት ዕለት ስለሆነ ይሄንን አላህን ለማመስገን ተሰባስበን የእሳቸውን የህይወት ታሪክ እየቀራን መዘከራችን ያው ከሸሪዓ አንፃር ምንም አይነት ተቃርኖ የለውም። በመውሊድ ቀን ለሰው ልጆች ሁሉ መልካም ነገር ማድረግና ሌሎች ሃይማኖታዊ አስተምሮዎችን ተግባራዊ በማድረግ ማክበር እንደሚገባ ሼህ ሚስባህ ያስገነዝባሉ። ወላሂ መውሊድ ላይ የሚደረጉ ነገሮች በጣም በርካታ ነገሮች ናቸው። ከዛ ውስጥ እንግዲህ ኢጥዓሙ ጣዓም ምግብ ማብላት ይሄ በርካታ የቁርአን ማስረጃዎች የሐዲስ ማስረጃዎች አሉት። ሶላት አለ በነብያችን ላይ ረህመት ማውረድ ይሄም ፈዲላው ትልቅ ነገር ነው። አላሁ ምን ይላሉ ነብያችን አለይሂ ሰላቱ ወሰለም በኔ ላይ አንድ ሶላዋት ያወረደ አላህ በሱ ላይ 10 ሶላዋት ወይም 10 ረህመት ያወርድበታል ብለዋል። ሲቀጥልም ምን አሉ 1000 ወንጀል ይማርለታል 1000 ደረጃ በጀነት ከፍ ይላል ብለዋል በኔ ላይ ሶላዋት ያወረደ ሰው እና የሶላዋት ፈዲላ የሶላዋት ጥቅም ተዘርዝሮ በዚህ ባጭር ሰዓት የሚያልቅ አይደለም። እሱም ይገኝበታል እዛ መውሊድ ውስጥ ማለት ነው። አላህን እናመሰግንበታለን፣ ጌታችንን እናወድሳለን፣ ነብያችን አለይሂ ሰላቱ ወሰላም የህይወት ታሪካቸውን እናነሳለን። በነብዩ አስተምሮ መሰረት ሰላምና እርቅ ዋና መሰረቶች በመሆኑ ከአባቶቻችን በተማርነው መሰረት በፍቅር በአንድነትና በመዋደድ በዓሉን ልናከብር ይገባል ብለዋል። ከመሻይኾቻችንም እንደሰማነው ያለፈው እንዴት ነበረ? ሙስሊም ያልሆኑም ሰዎች ድግሱ ላይ እንደሚደበልቁ ገንዘባቸውን እንደሚጨምሩ አብረው ቁመው እንደሚያስተናግዱ ሰምተናል እና ማሻአላህ እስካሁን ድረስ በሰላም በአንድነት በፍቅር ነው የኖርነው። መሻይኾቻችን አባቶቻችን አስጠብቀውት የመጡትን ፍቅርና አንድነት አሁንም በዛው ላይ ነው አስከብረን ያንን መቀጠል ያለብን ማለት ነው። ነብያችን አለይሂ ሰላቱ ወሰለም ለተወሰነ ሰው ብቻ አይደለም የተላኩት፣ ለሁሉም ሐታ ለእንስሳው ለጀማዳቱ ሁሉ ነውና የተላኩት። ለሁሉም ያዘን መሆን አለብን። ከመሻይኾች ውስጥ ለእንስሳ የብቻ የሚያዘጋጁ ነበሩ። መውሊድ ሲደረግ ማለት ነው እዚህ ኮምቦልቻ አካባቢ ሽምሽም የሚሏቸው ትልቅ እሳቸው አሁን ያዘጋጁ ነበርና ሐታ ለእንስሳው እንኳን ለሰው ልጅ ይቅርና ለእንስሳም ቢሆን ያዝኑ ነበር። መሻይኾቻችን እያዘጋጁ እንስሳዎች የሚበሉት ነገር ሁሉ ያደርጉ ነበርና ይሄንን ጠብቀን መቀጠል አለብን። አንድነት ፍቅር መሰበክ አለበት። እዛ ላይ ዑለማዎች ይሄንን እንድንዋደድ እንዳንገፋፋ መናገር አለባቸው ማለት ነው። በመውሊድ ዕለት የሚደረጉ ዚክርና መንዙማዎች ሰላማዊ መንፈስን እንደሚያላብሱ የሃይማኖት ተከታዮች ይናገራሉ። ሃይማኖታዊ የቱሪስት መዳረሻዎችን በማልማት የቱሪስት ፍሰትን ለማሳደግ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀም። 1501ኛው የመውሊድ በዓል በደዋ ጨፋ ወረዳ ጡሪሲና ጥንታዊና ታሪካዊ መስጂድ በድምቀት እየተከበረ ነው። ኢማም ኢብራሂም ዝርዝር ዘገባ አለው።
የጥሩ ሲና መስጂድ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ከከሚሴ ከተማ በ16 ኪሎ ሜትር ርቀት ላይ በደዋ ጨፋ ወረዳ ሀሮ ባቄሎ ቀበሌ ይገኛል። ጥሩ ሲና ልዩ ሀገር በቀል ኪነ ህንፃዊ ጥበብ የሚታይበት መስጂድ ነው። መስጂዱ በ1969 በሼህ መሐመድ አማን ሲገነባ ስያሜውን ሊያገኝ ችሏል። መስጂዱን 85 የውጭ ምሰሶዎችና 41 የውስጥ ምሰሶዎች ጥሩ ሲናን አቁመውታል። 1501ኛ የነብዩ መሐመድ የመውሊድ በዓል በጥሩ ሲና መስጂድ በተለያዩ ሃይማኖታዊ ክዋኔዎች ተከብሯል። በበዓሉ የታደሙ ምዕመናን ከተለያዩ አካባቢዎች ወደዚህ ጥንታዊ ስፍራ በመምጣት በአንድነት በዓሉን እያከበሩ መሆኑን ገልጸዋል። እኔ ስሜ መሐመድ አወል ይባላል። የመጣሁት ከተሁለደሬ ሀይቅ ወረዳ ነው እና የመጣ ነው ያው ነብያችን ሰለላሁ ዐለይሂ ወሰለም መውሊዳቸውን ለማክበር ነው። ያ መቃንክ እየሰጣ ሻፊኝ ደማ እኔ ከድራን የመጣሁት በየዓመቱ መውሊድን እዚህ ነው የምናከብረው። በእግር 5 ቀን ተጉዘን ነው እዚህ የመጣ ነው። እዚህ ያለው የበዓል ድባብ የተለየ ነው። እጅግ ደስ የሚል ድባብ ነው ከማታ ጀምሮ የተመለከትኩት። ደስታሳሙ ደስታሳጋ ከመገር ተንገነ ነምዛትን ባሪማዳ የደዋ ጨፋ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ መሐመድ ሳኒ ጀማል በዓሉን ለማክበር ከመላው የሀገሪቱ ክፍል የተውጣጡ አማኞች ወደ መስጂዱ እንደሚመጡ ገልጸው በልዩ ድባብ የሚከበር መሆኑን ተናግረዋል። አካባቢ ላይ ማህበረሰቡ የበዓሉ ቅድመ ጊዜና የበዓሉ ዋዜማና የበዓሉ ጊዜ እስከ ማግስቱ እስከ ሳምንት ድረስ የሚቆይበት ሁኔታ ነው ያለው። በጣም ከ30 ሺህ እስከ 50 ሺህ የሚሆን ማህበረሰብ ይገኝበታል። በሰላም በፍቅር በመተሳሰብ በዓሉን ያከብራሉ። በቀጣይም የሚያስፈልጉ መሰረተ ልማቶችን በማሟላት የቱሪስት ፍሰቱን ለማሳደግ እየተሰራ ነው ብለዋል። እንግዲህ ከጊዜ ወደ ጊዜ አሁን እያደገና ያለው የቱሪስት ፍሰቱ ምክንያቱም ወረዳው በጣም ብዙ ታሪካዊ ቦታዎች አሉ። ያልተመዘገቡም ጭምር ገና የምንመዘግባቸው እንዳሉ ነው የምናውቀው። በተለይ ሾንኬ አካባቢ ላይ እና እዚህ ጥሩ ሲና አካባቢ ላይ በዞናችን አመራሮችም ጭምር ትኩረት በመስጠት የምሁራኖች የወሎ ዩኒቨርሲቲ ምሁራኖች በቦታው ላይ ሄደው ሾንኬ ላይ ጥናት እንዲያደርጉ በዩኔስኮ እንዲመዘገብ ስለዚህ እንደ ወረዳችን ያሉን ጸጋዎችን በደንብ ለመጠቀም የሚያስፈልጉት የመሰረተ ልማቶች እንዲሟሉ ለማድረግ ሰፊ ርብርብ እያደረግን ነው። በኦሮሞ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ መሐመድ አህመድ የመውሊድ በዓል የቱሪዝም ዘርፉን ማነቃቃት እንደቻለ ገልጸው በብሔረሰብ አስተዳደሩ ያሉትን የቱሪስት መዳረሻዎች ለማስተዋወቅ እንደሚሰራ ማስረድተዋል። በጣም የቱሪስት መስህብ በጣም ብዙዎች አሉ። አሁንም የመሰረተ ልማት የማሟላት ጉዳይ ህብረተሰቡን በማስተባበር የዚህን ደግሞ የአካባቢ ህብረተሰብ ጭምር ይሄን መስራት ብዙ ይጠይቃልና ትልቅ የገቢ ምንጭ ነው። በመጨረሻም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል የተቸገሩ ወገኖችን በመርዳትና አብሮነትን በማጠናከር ሊከበር እንደሚገባ በደሴ ከተማ የእምነቱ ተከታዮች ተናገሩ። በዓሉ በሰደቃና ልዩ ልዩ ሃይማኖታዊ ስነ ስርዓቶች ተከብሯል። ከድራሊ ለመላው እስልምና እምነት ተከታዮች እንኳን ለ1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል አደረሳችሁ ለማለት እንወዳለን። በቅድሚያም የመውሊድ በዓል በተለያዩ ሀገራት በተለያዩ ዝግጅቶች ይከበራል። በደሴ ከተማ ደግሞ ከረጅም ዓመታት በፊት በተለይ በዚህ በሸዋበር ኢስላማዊ ህዝባዊ ትምህርት ቤት ይከበራል ማለት ነው። ሸዋበር መውሊድ ኮሚቴ የሚባል አለ። በዚህ በሸዋበር አካባቢ የመውሊድ በዓል በደማቅ ሁኔታ እንዲከበር በርካታ ጥረቶችን ሲያደርግ ቆይቷል። የኮሚቴው ሰብሳቢ አቶ አሊ ሰይድ እንደገለጹልን ይህ በዓል ለየት የሚያደርገው ሸዋበር ላይ ሲከበር ያው ወሎ በተለይ በዚህ በመቻቻል በሃይማኖቶች መከባበር የታወቀ አካባቢ ነው። ሸዋበር ላይ ደግሞ የእስልምናና የክርስትና እምነት ተከታዮች በዓሉን አብረውት ያከብራሉ። እኔ አሁን ምሳሌ በ1971 ዓመተ ምህረት ጀምሬ እዚህ መውሊድ ላይ ተሳታፊ ነኝ። አንድነት ኃይል ነው በሚል አብረን እየሰራ ነው። ክርስቲያኑም እስላሙ ውድ ቢሆንም አንተውን በሚል
ጠንክረን እያረርን እያበላን ነው ያለነው። ኡስታዝ አህመድ አሊ በበኩላቸው በዓሉ የእዝነት ነብይ የሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመወለዳቸውና አላህ ነብይ አድርጎ ስለላካቸው የምናመሰግንበት በዓል ነው ብለዋል። መውሊድ የሚባለው እዚህ ምድር ላይ ነው የሚባለው። እዚህ ምድር ላይ የሰዎች ልጆችን የሚያስተሳስር የሚያግባባ ፍቅር የሚገለጽበት ከመውሊድ በላይ ምንም ነገር የለም። የሙስሊሞች ብቻ አይደለም። ነብዩ መሐመድ ለዓለም ህዝብ የተላኩበት ነጸብራቅ ስለሆነ ነው። የትውስታ ዘመን ነው የምንለው። ይሄ እሳቸው የተወለዱበት በየዓመቱ የምናወሳበት በዓላችን ወይንም የደስታ ቀናችን ስለሆነ ለዚህ ቀን እንኳን ሁላችሁንም በሰላም አደረሳችሁ። ለአሚኮ አስተያየታቸውን የሰጡት የክርስትና እምነት ተከታይ የሆኑት ወይዘሮ ፈለቁ አለማየሁ ከረጅም ጊዜ ጀምሮ መውሊድ ሲከበር የሃይማኖቶች መከባበር ጎልቶ እንደሚታይ ነው የተናገሩት። እኔም የክርስቲያኖ ሰሪ ነኝ፣ እነሱም የእስላም በቃ ጠግበን በልተን ደስ ብሎን ነው የምንሄደው። በጣም አስደስተውናል። ቆዩም ተጀመሩ። እኔ እንኳን 10 ዓመት እንኳን ዓመት ያደረሰን እንላለን። አገራችንን ሰላም ያርግልን እንላለን፣ እንመራረቃለን። ይሄ ደግሞ እስላም ክርስቲያኑ በጣም ይዋደድ። በዓሉን በማክበር ላይ የሚገኙ የእስልምና እምነት ተከታዮችም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለንን ውዴታ የምናሳይበትና ፍቅራችንን የምንገልጽበት የመውሊድ በዓል ነው ብለዋል። መውሊድ ሁሉንም ሰው የሚሰበስብ ነው። እንደምታዩ ክርስትናውም በክርስትናው፣ ሙስሊሙም በሙስሊሙ፣ ትልቁ ትንሹ፣ ሴቶችም ወጣቶችም ሁሉም ተሰብስበው አንድ ላይ ዱዓ ያደርጋሉ። ከመሻይኾች ዱዓ ይቀበላሉ። ከትላልቅ አባቶቻቸው ዱዓ ይቀበላሉ። የደካሞችን ምግብ እየሰጡ ቦታ እየሰጡ በጥሩ ሁኔታ እናሳልፈዋለን። ይሄ መውሊድ ደግሞ ማለት ነው ረሱልን የምናወድስበት ረሱልን የምንነሳበት ስለሆነ በጣም ያስደስታል። ደስ የሚለው ደግሞ እስላሙም ክርስቲያኑም ተፈቃቅሮ ተከባብሮ የምናከብርበት ነው። ሁሉም ደስተኛ ሆኖ መጥቶ ነቢን የምናወድስበት ቀን ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች እየተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ። Thank you.